ሰላም እንዴት ናችሁ? ልንውድ የቻናላችን ቤተሰቦች ዛሬ ወደ ቦሌ የኮሊደር ፕሮጀክት ተመልሰን መጥተናል። እንደምታውቁት ከቦሌ መድኃኔዓለም ወደ ሀያት ሆስፒታል የሚወስደው መንገድ የመጀመሪያ ዙር የአስፋልት ንጣፍ ተደርጎለት ተጠናቆ ነበር። አሁን ላይ የሁለተኛው ዙር የአስፋልት ንጣፍ እየተደረገለት ነው የሚገኘው። እንደምትመለከቱት የጀመሩት ከቦሌ መድኃኔዓለም ወይም ደግሞ ኤርና ሞልጋ ካለው ሲሆን አሁን ላይ አሁን እስከ ቆምንበት ቦታ ወይም ደግሞ የቦሌ መድኃኔዓለም የታችኛው አጥር ስር ድረስ እየሰሩ ነው የሚገኘው። እንደምትመለከቱት እዚህ አካባቢ የተወሰነው ፓርት ሬንጅ ለብሶ የተወሰነው ደግሞ አስፋልት እየተደረበበት ነው የሚገኘው። ስለዚህ በዛሬው ጉብኝታችን ይሄን የኮሪደር ፕሮጀክት ሁለተኛ የአስፋልት ዙር የሚደረበውን የምንመለከት ነው የሚሆነው ማለት ነው። እስከ መጨረሻው አብራችሁን ቆይታችሁ ያለውን ፕሮግረስ ያለውን ለውጥ እንድታዩት ስል በአክብሮት ተጠይቃችኋለሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ይሄ መንገድ ከዚህ ቀደም የምታውቁት ከሆነ በጣም ጠበብ ያለ መንገድ ነበር። በዚህ በኩል ብዙ መኪኖች ይቆማሉ። በትምህርት ቤቱ ሳይድ ደግሞ ይሄ ከፊት የምንመለከተው አጥር ነጭ የተቀባው የቦሌ መድኃኔዓለም ትምህርት ቤት አጥር ነው። እንግዲህ በዛ በኩል ብዙ ያርከበ ሱቆች አሉ። በዚህኛው በመድኃኔዓለም ሳይድም እንዲሁ ብዙ መኪና የሚያቆሙ እንደ ፓርኪንግ እንዲሁም ደግሞ የሞባይል መኪና ማጠቢያ ተንቀሳቃሽ ነገር አለች። በሷ መኪና የማጠብ አገልግሎት የሚሰጥበት ነበር እና አስፋልቱ በጣም የተጨናነቀና ጠባብ መንገድ ነበር። ከዚሁም ባለፈ ከቦሌ መድኃኔዓለም አጥር ወደ ታች እስከ ሀያት ሆስፒታል ያለው ፓርት ደግሞ እንዲሁ በጣም ሞቅ ያለ የንግድ ቦታ ነበረ። ብዙ ምግብ ቤቶች፣ ሱቆች እና የተለያዩ አገልግሎት የሚሰጡ ድርጅቶች ነበሩ። ብዙ መኪኖች ከዛ ጋር ተያይዘው ይቆሙ ስለነበረ መንገዱ እጅግ በጣም ጠባብና የተጎሳቆለ በጣም አገልግሎት የሰጠ ነበር። አሁን ላይ ይሄ ሁሉ ተለውጦ እንግዲህ በጣም ሰፊ ደረጃውን የጠበቀ የኮሪደር መንገድ እየተሰራ ነው የሚገኘው። ከዚህ ቀደም ከነበረው ገጽታ ጋር ፍጹም የተለየና ውብ የሆነ የኮሪደር መንገድ ነው እንግዲህ እየተሰራ የሚገኘው። አንድ የቻናሌ ተከታታይ ወደዚህ አካባቢ ተጠናቋል እና ለምን አታሳየንም ብሎኝ ጠይቆኝ ነበረ። እንዲሁም ያሳለፈው ሳምንት ላይ መነሻዬን ያረኩት በነገራችን ላይ ከቦሌ ሀያት ሆስፒታል ነው። ከሱ ጀምሬ ነው ወደዚህ የመጣሁት። ግን የተለየ ነገር እየተሰራ ያለው ከዚሁ ጀምሮ ስለሆነ አሁን ካለንበት ጀምረን እስከ ቦሌ መድኃኔዓለም ወይ እስከ ኤርና ሞል እንሄድና ተመልሰን ደግሞ ከሀያት ሆስፒታል ጀምሮ እየተሰሩ ያሉትንም የተለያዩ ነገሮች እንመለከታለን። ብዙ አዳዲስ ነገሮች አሉ ከሀያት ሆስፒታል እስከ ተነሳንበት ድረስ ያለው ማለት ነው። ምናልባት የድሮ ፖሊስ ጣቢያ የነበረው የምታውቁት ከሆነ እሱ አሁን ላይ ተነስቶ እንግዲህ ሰፋ ያለ የፓርኪንግ ቦታ እየተሰራበት ነው የሚገኘው። ከሱም ባለፈ የእግረኛ መንገዶችና የተለያዩ መሰረተ ልማቶችም እንዲሁ እየተሰሩ ነው የሚገኘው። ይሄኛው መንገድ እስከ መድኃኔዓለም ጫፍ አይተን ስንጨርስ ተመልሰን ደግሞ ከሀያት ሆስፒታል ጀምረን እየተመለከትን እንመጣለን፣ የተለወጡትን ነገሮች ማለት ነው። እሱንም ስንጨርስ እዚህ የቦሌ መድኃኔዓለም ትምህርት ቤት ፊት ለፊት አዲስ የተሰራች ግሪን ኤሪያ አለች። እሷን እየተመለከትን ወደ አዲስ አበባ ስቴዲየም አካባቢ ወክ እያረግን እንጓዛለን። በጣም ብዙ ነገር ነው የምናየው ዛሬ። ሰኔም ወደ መጠናቀቁ ተጠግቷል። የኮሪደር ፕሮጀክቶቻችንም እንዲሁ ወደ መመረቂያቸው እየተጠጉ ነው የሚገኘው። አሁን ላይ እንግዲህ አብዛኛዎቹ የኮሪደር ፕሮጀክቶች ከዚሁ ከሞይንኮ ተነስቶ በቦሌ መድኃኔዓለም 22 ማዞሪያ እስከ እንግሊዝ ኤምባሲ እንዲሁም ደግሞ ከቦሌ ሩዋንዳ
በአትላስ እስከ ቺቺኒያ የሚገኙት መንገዶች በዚህ 2 ሳምንት ውስጥ ሙሉ ለሙሉ ተጠናቀው ይመረቃሉ ብዬ አስባለሁ። ምናልባት ትንሽ የሚቆዩት የኮሊደር መንገዶች በአዲስ አበባ ስቴዲየም ዙሪያ ያሉት እየተሰሩ ያሉት ናቸው። እነሱ የተወሰነ ይቀራቸዋል። እንደምታውቁት በአዲስ አበባ ስቴዲየም ዙሪያ ወደ 3 የሚጠጉ የኮሊደር ፕሮጀክቶች እየተሰሩ ነው የሚገኘው። አንደኛው ከዚሁ ከቦሌ ትምህርት ቤት ጀርባ ያለው ወይም ደግሞ በአዲስ አበባ ስቴዲየም አጥር ስር የሚገኘው አዲሱ መንገድ ሲሆን ሌላኛው ደግሞ ከኢምፔሪያል ወደ ቦሌ 24 ከዛ ወደ ሻላ መናፈሻ የሚሄደው የኮሊደር ፕሮጀክት ነው። የመጨረሻው ደግሞ ከዛው የስቴዲየሙ አቋርጦ በኢትዮጵያ ስፖርት አካዳሚ በኩል የሚወጣው አዲስ የተጀመረው የኮሊደር ፕሮጀክቶች ናቸው። እንግዲህ እነዚህ የኮሊደር ፕሮጀክቶች ከስቴዲየሙ ጋር ተያይዘው እየተሰሩ ያሉ ስለሆነ ምናልባት የተወሰነ መዘግየት ሊኖር ይችላል። ነገር ግን እነሱም ቢሆን በጣም በሚያስደንቅ ፍጥነት እየተሰሩ ነው የሚገኘው። እንደምታውቁት የአዲስ አበባ ስቴዲየም በቀጣይ አመት በ2027 ወይም ደግሞ በእኛ በ2019 ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ይሆናል። ስለዚህም በዙሪያው ያሉት እነዚህ የቀሩት የኮሊደር መንገዶችም ከዛ ቀድመው ይጠናቀቃሉ ማለት ነው። አሁን እየተጓዝንበት ያለው አስፋልት እንደምትመለከቱት ፍሬሽ አስፋልት ነው። ገና መኪና አልሄደበትም። እነዚህ የሰንደይ ማርኬት ገበያ ናቸው። ያው እንደነገርኳችሁ እሁድ ነው የቀረስኩት ይህን ቪዲዮ። ቅዳሜና እሁድ ላይ እንደምታውቁት ከተማችን ላይ ብዙ ቦታዎች እንደዚህ በድንኳን እየተደረገ የተለያዩ የፍራፍሬና አትክልት ምርቶች ይሸጣሉ። ከኋላ የምንመለከታቸው ሁለቱ ህንጻዎች ከተማ መስተዳደሩ ለቦሌ ትምህርት ቤት ያሰራቸው ህንጻዎች ናቸው። እንደነገርኳችሁ ከፊት ለፊት በኩል ሰፋ ያለ ግሪን ኤሪያ ተሰርቷል። ከትምህርት ቤቱ ፊት ለፊት እንግዲህ እሱ የተሰራው በተወሰነ መልኩ የትምህርት ቤቱ ቦታ የነበረው ፈርሶ ስለሆነ እንደሱ ምትክ ነው። እነዚህ ሁለት ህንጻዎች እንግዲህ ተሰርተው ለተማሪዎች ምቹ የሆነ ኢንቫይሮንመንት እንዲኖር የተደረገው። ጉብኝታችንን እንቀጥላለን። አሁን ላይ ወደ ኤርና ሞል ወይም ደግሞ ወደ አደባባዩ እየደረስን ነው የምንገኘው። እንደነገርኳችሁ የአስፓልት ነጠፋው የተጀመረው ከዚሁ ነው። ከዚህ ተነስተው ነው ቅድም እስከነበርንበት ድረስ እየሰሩ የሄዱት ማለት ነው። ይሄን እንደጨረስን ወደ ሞይንኮ ወይም ደግሞ ሀያት ሆስፒታል ጋር ተመልሰን እንዲሁ ከዛ ጀምሮ ደግሞ እየተሰሩ ያሉትን እየተመለከትን ምንመጣ ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁን ቆይታችሁ ይሄን ውብ የሆነ የኮሊደር መንገድ እንድትጎበኙ ስንል በትህትና እንጠይቃችኋለን። እኔ እንግዲህ እስካሁኗ ደቂቃ ድረስ አብሬያችሁ የተለያየ መረጃ እየነገርኳችሁ አብሬያችሁ ቆይቻለሁ። የቀረውን ደግሞ አብረን እየተጓዝን የምንመለከት ነው የሚሆነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንግዲህ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ ቤተሰብነታችሁን ማሳዩን። መልካም ቆይታ ይሆንላችሁ።
እዚህ ጋር ልጠብቅህ እንግዲህ የኔ ማለት ሊድናለም ታወጣ አያና ነው ለከለማ እንግዲህ እንደማራጭ አይ ደስቲ ለማናቸውና እንግዲህ እንደሚያው Nomor, di sini di situ. Sos ke? Bisa mustahil. Macam mana?
Thank you.